ስርዓተ ቀብሩ በሚፈጸምበት ጊዜ ማንም ኢትዮጵያው በሙሉ ከዚህ ልጅ ላይ መካነ መቃብር እንዳይቀር በአይሙሬም በአመለካከቴ ይሞታል የሚል አንድ ቀን አመመኝ አንድ ጊዜ ጨነቀኝ ብሎ የማያውቅ እንደዛ አይነት ላይ ሞት ሲደርስ ምንድነኛ ወይና አምር ለተሞተነ የምንሞትበት ለትኳል እየተናናቁ መከራ ውስጥ ነው ያለነው። አሁን በመከራችን ቀን እግዚአብሔርን እንጥራው። ከሰሞኑ የሰማነውና እስካሁን ድረስ ልናምነው ያልቻልነው የመምህራችን የመምህር ዘላለም የወልደ ሰማዕት ሞት ሁላችንን አስደንግጦናልና ከመነኮሳትና ከመናንያን በላይ ነው ማለት ይቻላል። እውነተኛ አስተማሪ፣ እውነተኛ መምህር እኔ ማንነት የጠላሁት ይሄ ልጅ ካረፈ በኋላ ግን እኔ ማንኝ የምለው ነገር ነው እየመጣል። በኪሱ ገንዘብ አይዝ እንደ ሌሎቹ ላቢጥ ወዲህ የሚለው ነገር የለም። ለከ ደግ ሰው አይኖርም፣ ለከ ቸር ሰው አይኖርም። እኔ በጣም ነው ያዘንኩት። እስካሁን ሰዓት ድረስ አላምንም ነበር። ሚዲያዎቹ ሲያራግቡት ግን በጣም ነው ያዘንኩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን እንግዲህ በዚህ ልባችን በተሰበረበት በወንድማችን በመምህራችን ሞት ምክንያት በመላው ዓለም በቋንቋ የነሽ ሚዲያ ብዙ ተከታታዮች ስላሉ ከበዚህ አንፃር እስኪ ተወሰነች ነገር ዝም አንበል እንናገር ብለው ደውለውልኝ እዚህ ድረስ መተው ደግሞ በዛውም ስቱዲዮውንም ስለባረኩልን ስለጎበኙን ይህንን መልእክት ስለሚያስተላልፉ በቅድሚያ እግዚአብሔር ይስጥልን። እንግዲህ የልጅነት መድረቃታችንን ከሰሞኑ የሰማነውና እስካሁን ድረስ ልናምነው ያልቻልነው የመምህራችን የመምህር ዘላለም የወልደ ሰማዕት ሞት ሁላችንን አስደንግጦናልና እስኪ እንዲህ በሱ ጉዳይ እንግዲህ የሚሉንን ነገር የምናስተላልፈውን ነገር ቀብሩም ገና ስለሆነ ቀደም ብለን የምናሳውቀው ነገር ካለ እስኪ ብፁዕ አባታችን። በተለይ መምህር ዘላለም ወንድሙ መምህርም ብቻ አይደለም መናኝ ነው። ከንዋይም ከገንዘብም የራቀ ነው። አንደኛ ይሄ ልጅ የተፈጠረው ለቤተ ክርስቲያን ነው። አገልግሎቱን ለቤተ ክርስቲያን ነው። ለራሴ የሚልበት በዚህ ምድር ላይ አላየሁም። እኛ አስኬማ ስለጫንን አይደለም። እሱ ግን ከመነኮሳትና ከመናንያን በላይ ነው ማለት ይቻላል። እውነተኛ አስተማሪ፣ እውነተኛ መምህር እኔ ከልጅነቱ ጀምሮ አውቀዋለሁ። አብሮ ከኔ ጋር ነው ያደገው። ቅን ነው። ሰው በተቸገረ ጊዜ የሚረዳ ሩህሩህ፣ አዛኝ፣ ሊስተካከል የሚገባው ቀድሞ መጥቶ በመነጋገር የማስተካከል ሂደት የሚሰራ ልጅ ነው። ለሁላችን ሞት ቢኖርም የመምህር ዘላለም ወንድሙ ሞት ግን በጣም ቤተክርስቲያናችን የምታዝንበት የምታለቅስበት ሰዓት ነው። ስለዚህ አሁንም ከዚህ የበለጠ እንሰፋለን እንበዛለን አሉ ብለን ከምንጠራው መምህራን የተመረጠ የተወደደ በሕዝብ ዘንድ መከበር ያለበት ክፋት ከአንደበቱ የማይወጣ መገስጽ እንደ ሐዋርያው እንደ ቅዱስ ጳውሎስን ለመናገር የማይፈራ እውነቱ እውነት ሐሰቱ ሐሰት ብሎ የሚናገር ወንድማችን ነው። ኃያላን የሚባሉ መንግስታት በምክር ቤቶቻቸው ውስጥ አጽድቀዋል። መብት ነው ብለው ወንድ ከወንድ ሴት ከሴት ጋር ይጋባ ብለው አውጀዋል። መናኝ ነው፣ ባህታዊ ነው። ሞት ስለቀደበበት ነው እንጂ አጠቃላይ ወደ ምናኔው ወደ ምንኩስናው ዓለም እንደሚመጣ ነው። የጸሎቱ ምንኩስና ስለተፈጸመላቸው ስላልተፈጸመላቸው አይደለም፣ ከነሱ በላይ ነው። ወደ ቅድስት ሀገር ኢየሩሳሌም እንኳን ከ62 ጊዜ ወደ ቅድስት ሀገር ኢየሩሳሌም ተመላልሷል። ይሄ መምህር የቤተክርስቲያን መምህር ነው። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ መምህር ነው። ራእይ ከአባጌ በጎችን ጠብቅ ግልገሎችን ጠብቅ የሚለውን የአምላኳ ቃል
ጠብቆ በትክክል ለህዝብ ንጹህ ወንጌል የሚያስተምር ነው። ከእንደዛ አይነት ድንገት ሞት እኛ ያሰው ነው ገና ነው፣ እድሜውም ትልቅ አይደለም፣ ልጅ ነው። ሽበት ስለታየት ነው እንጂ እኔ አውቀዋለሁ እድሜው። ለከ ደግ ሰው አይኖርም፣ ለከ ቸር ሰው አይኖርም። እኔ በጣም ነው ያዘንኩት። እስካሁን ሰዓት ድረስ አላምንም ነበረ። ሚዲያዎቹ ሲያራግቡት ግን በጣም ነው ያዘንኩት። እኔ ግን መላው የኢትዮጵያ ህዝብ ግን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ወጣቶች በሙሉ ከሀገር ውስጥ ከሀገር ውጭ ያላቸው በሙሉ በልዩ ስነ ስርዓት ላይ ስርዓተ ቀብሩ እንዲፈጸም ማንም ምዕመናን መቅረት እንደሌለበት ነው ለመግለጽ የምፈልገው። ደብረ ከርቤ ግሸን አንድ ቀን ተለይቶ ያውቅም። እናቱ ናት ግሸን። አንብር መስቀሌ በድበ መስቀሌ ማንም ገንዘብ ሳይከፍለት በራሱ መጥቶ በራሱ ሄዶ እንደ ባህታዊ ከማንም ጋራ እዩኝ ተመልከቱ ሳይል አገልግሎ የሚመጣ እውነተኛ የቤተ ክርስቲያናችን መምህር ነው። አስተሳሰቡ፣ አመለካከቱ በተለይ እዚህ በቤተ ክርስቲያን አደጋ በደረሰበት ጊዜ በጅጅጋ ጊዜ ለነዚያ ካህናትን ሲያደርግ የነበረ ትልቅ ባለውለታ ሰው ነው። እግዚአብሔር ነፍሱ አብርሃምና ይስሐቅ አረፉበትን በመንግስተ ሰማያትን ያሳርፍልን። ኦ ጊዜው አይርፍ ነፍሰ እሁነ ወልደ ሰማዕት፣ ነፍሱ አብርሃም ይስሐቅ ያዕቆብ ያሉበትን በመንግስተ ሰማያትን ያሳርፍልን። የኢትዮጵያ ህዝብ ሆይ መምህርን ለይተህ ወቅ። ለዚህ መምህራችንን ስርዓተ ቀብሩ ተንከባክበን በስነ ስርዓት ላይ ብናደርግ ማንነታችንን የምናረጋግጥበት በዚህ በወንድማችን በመምህር ዘላለም ወንድሙ እንድናሳይ ነው መልእክቴ ለማስተላለፍ። እሺ ብፁዕ አባታችን እንግዲህ ቅዳሜ ለእሑድ ባለችው የምሽት ሰዓት ነው የሰማነው የመምህራችንን መሞት። ሁሉም ሰው ሲሰማ እኔ ከራሴ ቢጀምር መኪና ይዤ ወደ አገልግሎት እየሄድኩ ነበር። የሌሊት አገልግሎት ነበረ፣ የቀጥታ ስርጭት እዚህ ኮተቤ ቅዱስ ገብርኤል እየሄድኩ አንድ ጓደኛዬ ደውሎ ነው እሱ ራሱ ለመናገር ሲያቅተው መጨረሻ ላይ እስኪ ቆይ ለማንኛውም ዳር ለያዝና ንገረኝ ስለው ዳር ይዤ ሲነግረኝ በቃ እውነትም ዳር ባሊዝ ከመደንገጥ የተነሳ በጣም ከቁጥጥር ውጭ የሚሆን ነገር ነበረ። ምክንያቱም አልፎ አልፎ እንደሚያመው የተወሰነ ሰው ያውቃል፣ የማያውቀው ብዙ ነው። አንድ ጊዜ ይሄን ብርቅዬ ይሄ ቤተክርስቲያን የአውደ ምሕረት ምልክት ይሄንን መምህር ከልጅነታችን ጀምሮ አትሮኑሱ ላይ አይተነው እስካሁን ድረስ አትሮኑሱ ላይ እስከዚች ሰዓት ድረስ ከአትሮኑሱ ከአውደ ምሕረቱ ያላጣነውን ይሄንን መምህር አረፈ ሞተ ሲባል ስጋ ለባሽ የሆነ ማይደነግጥ የለም። እንኳን ኦርቶዶክስ በሩቅ ሆነው እንኳን የሚያውቁት ደንግጠዋልና ውጪ ለአገልግሎት ሄዶ ነው በዛው አያርፍም። እኔ አብረንም ውጭም በአገልግሎት የሚሄድንባቸው ቦታዎች አሉ። ከሀገር ውጭ በስዊድን እዛ ሆኖ እዚህ ሀገር ውስጥ ጉባኤ ይይዛል። ጧት ገብቶ ወይ ከአሜሪካ ወይ ከካናዳ ወይ ከአንዱ ሀገር 11 ሰዓት አርፎ ከቅዳሴ በኋላ የካሚካኤል ወይም አንዱ ቤተክርስቲያን ቆሞ ለመተንፈስ ፊቱን እንኳን ለመታጠብ ጊዜ አይሰጥም። ይሄ አንድ ጊዜ እሱ ራሱ በቃ ይሄ የወሰነው በህይወቱ የወሰነው ነገር ነውና እንግዲህ አሁን ውጭ ያሉት በዛ በሰሜን አሜሪካ በዲሲ ያለው ምዕመናን እዛው ነው፣ እነሱ ጋር ነው ደግሞ ይሄ ነገሩ የተከሰተው። ለነሱም ሀዘኑ ከባድ ነው። ባሉበት አሁን በጸሎት በተለያየ ነገር ስነ ስርዓቱን እየፈጸሙ ነው። ወደዚህም የሚመጣበትን ፕሮግራም አውጥተዋል። ነጭ ለብሰው ስርዓተ ጸሎቱን ፈጽመው ወደ እናት ሀገሩ ደግሞ ወደኛ ሊመጣ ነው
ክቡር አስከሬኑና እኛስ በምን አይነት ሁኔታ መቀበል እንዳለብን እዚህም አዲስ አበባ ትናንት ቤቱ እናቱ ቤት ሄደው የተወሰነ ኮሚቴ ተመርጦ ምን ማድረግ እንዳለባቸው ተነጋግረዋል። ምናልባት ብፁዕነቱም ያገኟቸዋሉ እና ከነሱስ ምን አይነት ነገር አገኙ? ደግሞ ቤተክርስቲያንስ እንደው በምን አይነት ሁኔታ ነው መሸኘት ያለብን? ሁሉ ቢመረጡ ሁሉ ለበጎ ስራ ነው። እነሱም በጎ እንዲሰሩ ነው እግዚአብሔር እንዲፈቅድላቸው ነው። በተለይ በዋሽንግተን ዲሲ ቅድስት ማርያም እና በአጠቃላይ በዚህ ያሉት ማህበረ ካህናትና ማህበረ ምእመናን ወጣቶች በሙሉ ላደንቃቸው ላወድሳቸው ፈልጋለሁ። እውነተኛ ልጃቸው ነው። ሁለተኛ መምህራቸው ነው። መምህር ዘላለም ወንድሙ ለኔ የሚለው ነገር የለም። በኪሱ ገንዘብ አይዘ እንደሌሎቹ ላጌጥ ወዲህ የሚለው ነገር የለው። ሁሉ ጊዜ ለቤተክርስቲያን ተፈጥሮ ለቤተክርስቲያን የኖረ ነው። ከዋሽንግተን ዲሲ ተነስቶ ቅድም እንዳልከው ነው መጥቶ ኢትዮጵያ ጉባኤ ትምህርት ያስተምራል ሳውል ሳያድር። ይሄ ማን ያደርገዋል? እኔ ደከመኝ ልተኛ ነው የሚለው። ይሄ መተኛት ይሄ መፍዘዝ ታውቁታላችሁ። ሲያስተምር አንደበተ ርቱዕ ነው፣ የማይፈራ ነው፣ መገሰጽ ነው። እውነቱ እውነት ሐሰቱ ሐሰት ብሎ የሚናገር መምህር ነው። በተለይ በዋሽንግተን ዲሲ ዙሪያ ያሉት በአሜሪካን ዙሪያ ያላችሁ በሙሉ ይሄ መምህራችሁ ይሄ ልጃችሁ በክብር ለሕክምናም ሁሉ ነገር ላይ ከጎኑ ሆናችሁ ለተሰለፋችሁ በሙሉ ለእግዚአብሔር ስራችሁን ይባርክላችሁ ይቀድስላችሁ እላችኋለሁ። ለነሱ አሁንም አስከሬኑ ወደ ትውልድ ሀገር ወዳደገባት ትምህርት ሲሰጥባት የነበረች የእግዚአብሔር ሀገር ሆነች ወደ ኢትዮጵያ እንዲመጣ ሁላችን ጸሎታችን ነው። እናንተ ለምታደርጉ በገንዘብ አስተዋጽኦ በተለያየ ነገር የምታደርጉት ሁሉ አሁንም በቤተክርስቲያናችን ስም ምስጋና ላቀርብ ነው የምፈልገው። አንደኛ ስርዓተ ቀብሩ በሚፈጸምበት ጊዜ ማንም ኢትዮጵያው በሙሉ ከዚህ ልጅ ላይ መካነ መቃብር እንዳይቀር ማንነታችንን እናሳይ። እኛ ማንን ለመምህራችን ክብር መስጠት ለቤተክርስቲያናችን ክብር መስጠት ነው። ጥቁር ልብስ ለብሳችሁ እንዳትመጡ። በአጠቃላይ ነጭ ልብስ ለብሶ አበባ መስሎ በስነ ስርዓት ወተቀበሉ ወመላእክት በክብር በስብሐት እያልን ስርዓተ ቀብሩ እንዲፈጸም እንዲደረግ ነው የምንፈልገው። ነገር ግን ኮሚቴዎቹም የተባሉትም ሁሉ ከአሁኗ ሰዓት ጀምሮ የመንቀሳቀስ ስራ ኃላፊነት አለባቸው። መምህር ዘላለም ወንድሙ ተራ መምህር አይደለም፣ ጠንካራ መምህር ነው። እኛ ማዕረግ ስለተቀመጥን አይደለም። በአስተሳሰቡ በአመለካከቱ ቅድስና የተሞላው የቤቱና ስራ የሚሰራ ክርስቶስን ሲያደርግ የነበረው በኢየሩሳሌም ታውቋል፣ አይተዋል። የደብረ ዘይት ዙሪያ ነገዳመ ቆሮንቶስን እንዴት አድርጎ ህዝቡ በወንጌል የሚያስተምረው ልጅ በህዝብ ዘንድ የተወደደ ስለሆነ አዲስ አበባ ያለው በሙሉ ወጣቱም ህዝበ ክርስቲያን በሙሉ ኮሚቴው በሚያወጣላችሁ መርሃ ግብር መሰረት በቀብሩ ቦታ ተገኝተን ነጭ ልብስ በመልበስ ስርዓተ ቀብሩ እንድንፈጽም በእግዚአብሔር ስም ጥሪ ላስተላልፍ ፈልጋለሁ። ወንድማችን ይህን ቋንቋ አይነሽ ሚዲያን በዛ አጋጣሚ እናመሰግናለን። ሁለቱ አብሮ ወንድማማቾች ናቸው። እግዚአብሔር ጸጋውን ያብዛላችሁ። አሜን። ይሄ ልጅ በአይሙሬም በአመለካከቴ ይሞታል የሚል አንድ ቀን አመመኝ አንድ ጊዜ ጨነቀኝ ብሎ የማያውቅ ሰው እንደዛ አይነት ላይ ሞት ሲደርስ ምንድነኛ ወይና አምር ለተሞተነ የምንሞትበት ለትኳል እየተናናቁ እኔ ማንነቴ የጠላሁት ይሄ ልጅ ካረፈ በኋላ ግን እኔ ማንኝ የምለው ነገር ነው እየመጣው። ስለዚህ
ለቤተሰቡን መረጋጋት ኮሚቴ የሚላችሁ በማንኛው ነገር ሁሉ መላው ኢትዮጵያ ሕዝብ ለኮሚቴ እንድትተባበሩ መልእክትን አስተላልፋለሁ። በተለይ በአሜሪካን ያላችሁ በጣም እናመሰግናችኋለን፣ በጣም እናከብራችኋለን። በሽኝቱ በስርዓተ ፍትሃቱ እያደረጋችሁት ያለውን ክትትል እያደረግን እያየንን ያለ ነው። በእውነቱ የቅድስት ማርያም ቤተክርስቲያን ሌሎችም አድባራት በተመሳሳይ ያላችሁ በዋሽንግተን ዙሪያ ሌሎችም በየስቴቱ ያላችሁን አብያተ ክርስቲያናት በሙሉ ለወንድማችሁ ለመምህር ዘላለም ወንድሙ ትብብር አድርጋችሁ አስከሬኑ በአስቸኳይ ወደ ኢትዮጵያ እንድትልኩልን በታላቅ ትህትና እናሳስባለን። እያደረጋችሁ ነው ያላችሁ ዝግጅትም እንዳጠናቀቃችሁ ያየሁት ነው እየሰማችሁ ያለውና እግዚአብሔር ስራችሁን ይባርክላችሁ። ይሄን የምናገረው ነገር የለኝም። እንግዲህ ያው መምህራችን እሱ ያልሄደበት ያልነካው ያልረገጠው ሀገረ ስብከትም አውደ ምሕረትም ቤተክርስቲያን የለም። ቤተክርስቲያን በተለይ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሽታዋ ባለበት ጉልላቷ ባለበት እጣኗ ዜማ ባለበት በሁሉም ዓለማት እየተዘዋወረ ብዙዎችን ወደ እግዚአብሔር መንግስት ያመጣ ወንድም መምህር ነው። ሁሉም ሀገረ ስብከት ሁሉም ሊቃነ ጳጳሳት በዚህ ልጃቸው ሀዘንተኞች ናቸው። ብዙ አባታችን ደግሞ ትናንት ደውለው ልጄ ቢያንስ አስከሬኑ እስኪመጣ ድረስ የሆነ ነገር ስለ ልጄ ልናገር በቋንቋ አይነሽ ሚዲያ ብለው ደውለውልኝ ነው። በብፁዕ አባታችን በብፁዕነታቸው ጋር ደግሞ በተለይ በጅጅጋ በጣም ብዙ ነገሮችን ያደረገ አሁንም በምዕራብ ካናዳ ሀገረ ስብከት ከተዛወሩም በኋላ ከዛም በፊት እንግዲህ ከ30 ዓመት ያለፈ ነው እንግዲህ አገልግሎቱ። እኛ ገና ቤተክርስቲያን በዛው በልበይ ያለንበት ድክ በምንልበት ሰዓት ነው አገልግሎቱን እዚህ ድረስ አድርሶ ወንድማችን እንግዲህ ሳናስበው አተነዋል። እኛን ለሱ ሳይሆን የምናዝነው ለዚህ ለቀረው ትውልድ እሱ ወደ አገለገለው ወደ አባቱ ሂዷል። ምንም እሱ ተጠቃሚ ነው፣ እኛ ግን ተጎጂ ነን። እናቱ ወንድሞቹ እና ህዝቡ ተጎጂ ናቸው በሐዘኑ። እግዚአብሔር እንግዲህ ወንድማችንን በክብር ለመሸኘት ያብቃን። ብፁዕ አባታችን ዝቅ ብለን እናመሰግናለን እዚህ ድረስ መጥተው ይሄንን ቃል ስላስተላለፉ። በጣም ነው እናንተን ማመሰግነው። ይሄ ቀላል መምህር አይደለም። ውስተ ኩል ምድር ወፃ ነገረሙ ከዓለም ከጫፍ እስከ ጫፍ ጎበዝ መምህር ነው። መላው ዓለም ዙሮ አስተምሯል። አይደክመው ደከመኝ የሚለው ቋንቋ በመምህር ዘላለም ወንድሙ የለም። ትጉህ ኖላዊ ቸር እውነተኛ መምህር የማይዋሽ እውነት ሐሰቱ ሐሰት ብሎ የሚናገር መገስጽ እንደ ሐዋርያው ቅዱስ ጳውሎስ የማይፈራ በኢትዮጵያዊነቱ የሚተማመን በቤተ ክርስቲያን አንድነት የሚተባበር ስለሆነ በእውነቱ ነፍሱ አብርሃምና ይስሐቅ ያረፈበትን በመንግስተ ሰማያትን አሳርፍልን። ወንድማችንን አንተም እናመሰግናለን። እናንተም በዚህ ስቱዲዮ ካሜራማን ያላችሁ በሙሉ እናመሰግናችኋለን። የወንድማችንን የወልደ ሰማዕትን ነፍሱ አብርሃም ይስሐቅ ያረፈበትን በመንግስተ ሰማያትን ያሳርፍልን። ለቤተሰቦቻቸው መጽናናትን መረጋጋትን ይስጥልን። ቋንቋ አይነሽ ሚዲያም ደጋግሜ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። እናንተም ልዑል እግዚአብሔር ይባርካችሁ። ጾሙን አስፈጽሞ ለዛች ለብርሃነ ትንሣኤው በሰላም ያድርሳችሁ። አሜን። በስብሐት ለእግዚአብሔር አሜን። ወዲያው ቢሆን እንዲህ መናገር አንችልም ነበር። ትንሽ ስለዋል ስላደርን ሐዘኑን ተቋቁመ ነው እንጂ ወዲያው ቢሆን ማንም እንደዚህ አይነት ለመናገር እንዲህ ለመግለጽ አቅም የለንም ነበር። እግዚአብሔር ይስጥልን አባታችን። ዜግነቴ ሰማያዊ ነው፣ ንጉሴም እግዚአብሔር ነው። አባቴ ቤት መኖሪያ ያለኝ ባለ ርስቱ ውድ ልጁ ነኝ።
በአባቴ ቤት መኖሪያ ያለኝ ባለ ርስቱ ውድ ልጅ ሆነኝ። ዜግነቴ ሰማያዊ ነው፣ ንጉሴም እግዚአብሔር ነው። በአባቴ ቤት መኖሪያ ያለኝ ባለ ርስቱ ውድ ልጅ ሆነኝ።